ጀግናውና አንበሳው ሞገስ ዝናን በዱላ አናቱን ብሎ በተነው። ዝና እንግዲህ የነ ሉላንና የነ ሞገስን ያሉበትን አድራሻ ካጣራ በኋላ የጠበቃው ነገር እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዝና ጋር መገናኘታቸውን ሲሰሙ እጅግ በጣም ራሳቸውን መቆጣጠርና ከሚባለው በላይ አቅም አነሳቸውና ወይኔ ጉዴ አለና ወደ መድብል ጋር ሲደውልለት መድብልም ደግሞ ስልኩን አነሳለትና አይዞህ ሞገስ ወዳጄ፣ አንተ በጣም ጎበዝና ጠንካራ ሰው ነህ። ማንም ቢሆን ሊያሸንፍህ አይችልም። እጅ መስጠት የለብህም። ጀግናሁን አለና በሩ ሲቆረቆር ሉላ ጋር ከተመካከረ በኋላ ስሚ ሉላዬ፣ አንቺ በር የሚቆረቁረውን ሰውዬ ከፍተሽ ታስገባሽለት በኋላ ዝም በይ፣ እኔ ደግሞ ከኋላ ተደብቄ አናቱን እበትንለታለሁኝ ብሎ ቃል ገብቶላት ነበረ። እሷም በሩ ሲቆረቆር ምንም እንዳልተፈጠረ አደረገችና በሩን ስትከፍትለት ሰተት ብሎ ቁጭ አለና አንቺ ወራዳ ክብረ ቢስ የት አባሽ ሆነሽ ነው? ለካ እዚህ ከተማና አካባቢ ተቀምጠሽ ነው እኔን ስታፈላልጊና እንዲሁም ደግሞ ምንም እንዳልተፈጠረ አድርገሽ ጸጥ ብለሽ የተቀመጥሽው። እስኪ አሁን ማን አባሽ ድረስልሽ አለና እያስፈራራና እየተጫወተባት ሳለ ከኋላ መጣና አንበሳውና ጀግናው ሞገስ አናቱን በዱላ ሲለው ሄዶ ብትናለለት። ሉላም ደግሞ እጅጉን በጣም ደስ አላትና ሞገስ አንተ እኮ ትለያለህ፣ አንተ የኔ ጀግናና አንበሳ ነህ፣ ለዛ ነው የምወድህ፣ እጅግ በጣም የምትለይ ሰው ነህ እያለች እሱን ስታደናንቅ ተይ እንጂ ሉላዬ፣ እኔ እኮ ላንቺ ከዚህ በላይ ብዙ ነገር ማድረግ ይጠበቅብኛል። ለምንድን ነው እንደዚህ የምታስቢው? ላንቺ እኮ ዋጋና መስዋዕትነት ልከፍልልሽ ግድ ይላል ብሎ ነገራት። ማህሌትና ቅድስት ደግሞ የተለምዶ ጭቅጭቃቸውና ንትርካቸው እየባሰ ሂዷል። ምሳሌና መድብል ደግሞ አንድ ላይ ቁጭ ብለው በሁለታቸው ሙድ እየያዙ እየተሳሳቁና እየተገራረሙ ይገኛሉ። ምሳሌ ከአጎቷ መድብል ጋር ሆና አጎቴ፣ ቆይ እነዚህ ሰዎች አላማቸው ምንድን ነው? ምግብ ሞልቶኛ በራብ እንሙት እንዴ? ቆይ ታንድ ያሉ ሁለት ሴት አባዬ ሊያገባቸው ነው እንዴ? እንዴት ነው ነገሩ? እያለች ስትጠይቅ ቅድስት ጉድ እኮ ነው ምሳሌ፣ አንቺም ሀሜት ጀመርሽ እንዴ ብሎ ሲላት እኔ ሀሜት አይደለም እውነታውን ነው የተናገርኩት። ቆይ ለምንድን ነው ቅድስቴ ምንስ ቢሆን ምን እኔም ማየ እንድትሆን የምፈልገው እሷን ነው ብላ በድጋሚ ስትል የምሬን ነው ምልሽ፣ መቼም ቢሆን መቼም የብሩኬ ምስት የምትሆነው ቅድስት ናት፣ እናትሽ የምትሆነው እሷ ነው ብሎ ሲላት እንብየው አጎቴ፣ እኔ ሁላችሁም እንድትኖሩልኝ እፈልጋለሁ፣ ሁላችሁም አንድ ላይ እንድኮኑልኝ እፈልጋለሁ እያለች እንትን ማለት ጀመረች። መድብል ጨዋታውንም እንዲሁም ደግሞ ትምህርት እየሰጣት እየመከራት ቆይታውን ከምሳሌ ጋር እያደረገ ይገኛል። ቅድስት ቤቱን አልፈልግም ብላ ጓዟን ጠቅልላ ወደ ሀገር ይሄዳለሁ ብላ እየተሰነባበተች ሳለ መድብል ደግሞ የመጨረሻ ማስጠንቀቂያ ለብሩኬ ሰጠ። ሰላም ሰላም፣ ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦች የምታበረታቱኝ እጅግ በጣም አድርጌ አመሰግናለሁኝ። ቅድስትና ማህሌት እንደቀጠለ ይገኛል ጸባቸው ማለት ነው። ይህንንም ጸብ ደግሞ መድብል ለአንዴና ለመጨረሻ ጊዜ ብሩኬንም ማስጠንቀቂያ ሰጠ። ስም አንተ የማትረባ፣ ካሁን በኋላ ከማህሌት ጋር ስትር መጠመጥ ባይህ
የምሬን ነው ምልህ፣ እኔን አድርገኝ ከዚህ ከቤት ለቀህ የምትወጣው አንተ እንጂ ቅድስት አይደለችም። ብሩክ ፈጣሪ አይለመነኝ። እኔ በተደጋጋሚ ይህን ነገር ተስማምተንበት ወደን ፈቅደን አንተ ራስህንና ስሜትህን እንዴት መቆጣጠር ያቅተሃል? አህያ ይመስል ከመጋደም ራስህን መጠበቅ አለብህ። ይሄ በጣም ያስጠላል፣ ይደብራል። ሁለተኛ እንደዚህ አይነት ነገር እንዳታደርግ ብሎ የመጨረሻ ማስጠንቀቂያ ለአቶ ብሩኬ ተሰጥቶታል። እሱም ደግሞ ይቅር በይኝ ቅድስት፣ እኔ በጣም ብዙ ነገር አጥፍቻለሁ። አንቺ ደግሞ በጣም ጥሩና መልካም ሰው ነሽ። መቼም ቢሆን መቼም ይሄንን ነገር ልደግመው አልችልም። አንቺ ክብርሽን እንደጠበቅሽ ከነ ክብርሽ ላገባሽ እወዳለሁ ብሎ እግሯ ላይ ተደፍቶ የተፈጠረውን ነገር መጀመሪያ መድብል ሲጠይቃት፣ ስሚ ቅድስት፣ እኔ ይሄ መለማመንና መለማመጥ አይመቸኝም። የሆንሽውን ነገር በቀጥታ ተናገሪ። አንቺም ዝም እሱም ዝም። ወደ ክፍለ ሀገር የምትሄዥበትና ወደ ቤተሰቦችሽ የምትሄዥበት ምክንያቱ ምንድን ነው ብሎ ሲያፋጥጣት፣ ቅድስትም ደግሞ በንዴት ስለተቃጠለች መድብል ማህሌትን ወደዚህ ቤት ያመጣችኋት ለስራ እንጂ ከጋሼ ጋር አብራ እንድትተኛ ነው እንዴ? ብሩኬ እኮ ዛሬ ከማህሌት ጋር አብሮ ተኝቷል። እሷም ደግሞ አንቺ ሰራተኛ እንጂ በፍጹም የዚህ የቤት ሰራተኛ ነሽ እንጂ ለብሩኬ ሚስት አትሆኝም እያለች ነው። ስለዚህ እኔ መቃጠል የለብኝም፣ በቃ እውነታው ይሄ ነው ብላ ተናገረች። እንዴ ምን ሆነሻ ሴትዮ? ምንስ ቢሆን ታዲያ ይሄንን እሷ ስላለችሽ አንቺ ለቀሽ ቤቱን ልትሄጅልናት ነው እንዴ ብሎ ሲላት፣ አይ በቃ ይሰለቻል እኮ ሁሉም ነገር እኮ ይደክማል። ምን አለ በሰለህ መድብል፣ እኔ እዚህ ቤት የለፋሁት ልፋት፣ እዚህ ቤት የደከምኩት ድካም ዝም ብዬ አይደለም። ጋሼ ያንን መመልከት አለበት። እኔ እኮ በህይወት ዘመኔ ሰው አጥቼ እንዲሁም ደግሞ እጅግ በጣም የሚያስብልኝና የምፈልገው ወንድ አጥቼ አይደለም። ክብሬን ጠብቄ ራሴን ጠብቄ በሰላም ልኖር ብዬ ነው። አሁን ላይ ግን ይሄ ነገር እየተደረገብኝ ያለው መከራና ግፍ እኔ ላይ ለምንድን ነው? ማፍቀር ነው እንዲህ ኃጢአቱ? ጋሼን ስለወደድኩት ስላፈቀርኩት እሱ በዚህ ልክ እኔም ማሰቃየት የለበትም። በቃ እውነታው ይሄ ነው። ከማህሌት ጋር ሲሆኑ ደስ አይለኝም ብላ እንቅጯን ፍርጥ አርጋ ስትነግረው እሱም ደነገጠና ምን አይነት ጉር ነው? ቆይ አንተ ምን ሆነሃል? ራስህን መቆጣጠር እንዴት ያቅተሃል? እንዴት እሷ ላይ ይሄን ብልግና ታደርጋለህ? በጣም የወረደ ነውር ነው። ይህንን ካንተ አልጠብቅም እያለ ጮኸበትና በመጨረሻ ላይ ከአሁን ሰዓት ጀምሮ አይደለም ከማህሌት ጋር ልትርመጠመጥ ቀርቶ አጠገቧ እንዳላይህ፣ ምንም ይፈጠር ምንም አንተ ምን አገባህ ካሁን በኋላ ብሎ ሲለው፣ እሺ በቃ ይቅርታ ላደረኩት ነገር በጣም ተጸጽቻለሁ። ሆኖም ግን አሁን ላይ ማህሌት እዚህ ቤት መቀመጥ የለባትም ብሎ ሲል፣ ለምንድን ነው? ይህን እኮ ተነጋግረን የወሰነው ነገር ነው። ብሩክ ወደ ኋላ እየተመለስክ ነገሮችን ባታበላሽ በጣም ጥሩ ይመስለኛል። እኛም ስራችንን እንስራ፣ ወንጀለኞችን ለቃቅመን እናስገባቸው እስር ቤት። በቃ ይሄ ነው ትልቁ ነገር ብሎ ደጋግሞ ሲናገር እሺ ብሎ ተቀበለ እና ቅድስትን ይቅርታ አላት። ቅድስትም ተነስታ ወደ ለመደችው ስራ ስትሄድ አሁንም ማህሌት ተከትላ ገብታ እያሳቀቀቻትና እየጮኸችባት ትገኛለች። ቅድስትም እኔ እዚህ የቤት ባለቤት ለጋሽና ለምሳሌ ስል እንጂ እንዳንቺ አይነት አረመኔና ውሻ በህይወት ያጋጥሙኝ አያውቅም እየተባባሉ ንትርካቸውን ጭቅጭቃቸውን ይዘው ቀጥለዋል ማለት ነው። ዳጣ ስንመጣ ከደላላው ጋር ተገናኘን። እያለቀሰ አገኘችውና ቆይ አንተ ምንድን ነው የሚያነፋርቅህ? ምንድን ነው? አረ ወንድ ልጅ እንደዚህ ሲያለቅስ በጣም ያስጠላል።
ቆይ አንተ ምን አይነት ጉደኛ ነህ? እንዴት እንደዚህ ትሆናለህ? እያለች ስትመክረውና ስትቆጣው የኤፍራታ ፍቅር አጨልሎት ነው። እሷም ወደዛ ቤት ይዛው ሄደችና ኤፍራታ ጋር ተገናኙና የቤት ኪራይ እንዲሁም ደግሞ ቀለቧን በሙሉ ሊሸፍንላት ቃል አስገባችው። ከዛ ከቤትም ቀይሮ ሌላ ቤት እንደሚያኖራት ቃል ገባ። የሚሆነው ግራ ገባውና ገንዘብ ከየት ይምጣ? እሱም ተደናገጠና ወይኔ ጉዴ፣ ምን አይነት ቅሌትና ውርደት ነው? እንዴት እንደዚህ ሊሆን ይችላል እንዴ? ይሄማ በፍጹም ሊሆን አይችልም እያሉ መገረም ጀመሩ። ከዛ አይ ሊሆን አይችልም እየተባባለች ከኤፍራታ ጋር ስሚ ኤፍራታ፣ እኔና አንቺ ካሁን በኋላ ያለፈ ነገር ይዘሽ እኝኝ እንድትይኝ አልፈልግም። አሁን እኮ እኔና አንቺ ጓደኛሞች ሆነናል። ምንም ቢሆን የተፈጠረውን ነገር አብረን መቀበል እንዲሁም ደግሞ አሁን ከዝና ጋር ታወሪያለሽ ወይ ብላ ስትላት ይሄን ጠይቂልን ብለው ልከውሽ ነው እንዴ? ቆይ አንቺ የሰራሽኝን ስራ ብረሳ ምረሷ ይመስልሻል እንዴ? ስሚ እኔ ማህሌትን አይደለሁም። ማህሌት ያለችው አሁን እነ ቡራ ቤት ነው። እዛ ቤት የገባችው እሷ ከልቧ ተጸጽታና ተቆጭታ ይቅርታ ብላ ህይወቷን ለመኖር ነው ወይስ በሚገርምና በሚያሳዝን ሁኔታ ተመልሳ እዛ ቤት ልትቀጥል ነው ብላ ስትላት እኔ የማውቀው ነገር የለም። እኔ የምፈልገው አንድና አንድ ገንዘብ ነው። ስለዚህ ደላላው እኔን ታፈቀረኝ ብዙ ነገር ማድረግ ይጠበቅበታል ብላ አለች። እሺ ችግር የለውም ሁሉንም ነገር እናስተካክላለን ተባባሉና አይ በጣም የሚያሳዝን ነው፣ በጣም የሚገርም ነገር ነው እያለች ኤፍራታ መብሰልሰል ጀመረች። የኔ ፍቅር ምንም ቢሆን እንዳይከፋሽ፣ እኔ አንቺን የፈለግሽውን ነገር አንቀባርሬ ለማኖር አላንስም እያለ ሲላት አይ እንደዛማ መሆን የለበትም። እንዴት ጭራሽ አሁን ደላላው ይሄን ኩላ ብር ኑሮት ነው እያለች ዳጣም መገረም ጀመረኝና አንተ እንደ ሴት አታለቃቅስ፣ ቆፍጠን በል እንዴ። ምን ላርግ ብለሽ ነው ዳጣዬ? በጣም ነው የወደድኳት፣ በጣም ነው ያፈቀርኳት እያለ ሲናገር እውነት ነው ብላ ምና ተቀብላለች። ኤፍራታ የምር ደላላውን አሁን መርዞን ከልቧ ነው ያፈቀረችው። ወደ ዝና ስንሄድ አሁንም ከካሌ ሞሲሳ ጋር እየተደዋወለ ስለ ፖሊሶቹ እንዲሁም ደግሞ በተደጋጋሚ መድብል መወገድ እንዳለበት እየተናገረ ይገኛል። አይ እሱማ ሊወገድ አይችልም በጭራሽ እያለ ይለዋል። የትህትናንም ጉዳይ ዛሬ የመጨረሻ ነው፣ ኩላሊቷን አውጥተን እንጠቀምባታለን እያለ ሲለው በጣም ደነገጠና አንተ አልከው ይሆናል ካሌብ፣ ሁሉም ነገር ዝግጁ ነው ሲለው እሽ እንደዛም ከሆነ በጣም ደስ ይለኛል ተባብለው ስልኩን ዘጉት። ትህትናም እንግዲህ ግደሉኝ፣ እኔን እንድኖር ካልፈለጋችሁ ግደሉኝ፣ ክብሬንም ምኔንም እንድታበላሹት አልፈቅድላችሁም እያለች ስትናገር ነበር። ዝናም እልክ ይዞታል ማለት ነው። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።